ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል ዕውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ይህ ቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳጭተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል። ይሄ ነገር ቃል በቃል የሚላተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክቱ ወርድ ፋላሲ ነው አይደለ? የምፈልጉት ፋይን፣ ቀላል ነው፣ ተናገሩን ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨቡዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብን አልክ። እኛ የሙታን ድምፅ መስማት አንፈልግም። እንደምትሰሙት ነው እንግዲህ ከውሃቢዮች ጋር አብራችኋል እያለ ይሄን ደግሞ ያለበት ዋና ምክንያት ምንድነው? እኛ አባት የተናገሩትን ንግግር ልክ ባለፈው እፎይ በውይይቱ ላይ ከኡስታዝ ኡሱ ጋር የፈጠረውን ዳሜጅ ኮንትሮል ሊያደርጉበት በዚህ በውሃቢያ ሳይድ ያሉ ሰዎች ተፍ ሲሉ እገዛ ስትሰጡ የነበራችሁ ወንጌላውያን አማኞች አላችሁ። አሁን እፎይ ችግሩ ቅድም እንደነገርኳችሁ እነዛን ሰዎች አይደንቲፋይ አድርጎ መናገር ቢቻል አሊያም ደግሞ አንዳንድ ፕሮቴስታንቶች በሚል ቢያስተካከለው፣ ምክንያቱም ሁላችንም እንደዚህ አይነት የጻን ልጅ ዕቃ ጨዋታ ላይ የምንገባ ሰዎች አይደለም። አንዳንድ ወንጌላዊ አማኞች እንደዚህ ወይም ፕሮቴስታንቶች እንደዚህ ስትሳተፉ አይቻሉ ከእንትኖች ጋር ብሎ ጀነራላይዝድ ባያደረገው አሪፍ ነበር። ነገር ግን ይሄንን ሰው ላይቭ ላይ ስሙን ስጠሩት ሰምቻለሁ። ስለ እፎይ ስታወሩ በጣም ልታጮው ፈልጋቸዋል። የእኚህን አባት ስህተት ልክ ሙስሊሞችን እንደምታስተካክለውና እንደምታርቀው እኚህንም አባት አስተካክላቸው ብላችሁ የሆነ በቃ አሳልፋችሁ መስጠት ላይ ሄዳችኋል። ልጁ ፎከስ ኤሪያው እስልምና ነው። እንግዲህ እንደሌሎቹ እንኳን ወገኖች መጥቶ ከፕሮቴስታንት ጋር ሙግት የሚቀርብ አይደለም። ጊዜውን እንዲያባክን ትኩረቱን እንዲከፍል አደረጋችሁት። በቃ ስራው እስልምና ላይ መስራት አይደል? ወደ እናንተ ዞሮ የማያይን ሰው በግድ በነገር አዞራችሁ ከናንተ ጋር አፍላፊ እንዲከፋፈት ከዛ ልክ አንዳንድ ወገኖች እልህ ውስጥ ከፕሮቴስታንት ጋር እናንተም እልህ ውስጥ ከኦርቶዶክስ ጋር እንደገባችሁት የዚህ የእልህ ጨምላቃ ጨዋታ ውስጥ ገብቶ እንዲጨማለቅ ነው የፈለጋችሁት። ምን አለ ሰው ትክክለኛ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምኑ ናቸው ሙስሊሞች። አምላክ አይደለም ኢየሱስ ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። እውነተኛ ነብይ መሐመድ ነው ብለው ነው የሚያምኑት ሙስሊሞች። እውነተኛ የመጨረሻው ነብዩ መሐመድ ናቸው ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። ቁርአናቸውን ነው የሚሞግተው። መጽሐፋቸውን ነው የሚሞግተው። እንደው
ስራውን እንዲሰራ ብትተውትስ ወደ እናንተ ከምታዞሩት ማለት ጥቅሙ ምንድነው ነው እያልኩ ያለሁት። ቀለም ይሰማል ወይስ እንደዚህ አይነት ሰዎችን ካልነካችሁ በስተቀር የሚሰማችሁ አድማጭ አይላችሁም? እናንተ እንደ ድፍን እንደ ፕሮቴስታንት ወካይ ሆናችሁ ማን ወካይ ያደረገ? አንተ የትኛው ካውንስል ነው የሾመ? የትኛው ቤተክርስቲያን የሾመች? እንደው ሼም ይዞን እኮ ነው ወንጌላዊነቱን ራሱ ለራስ ነው የሰጠከው። እንደምናውቀው ቤተክርስቲያን እንኳን ወንጌላዊ ብላ ያልሾመች ሹመት ከቤተክርስቲያን ያልተቀበልክ ሰው ምንድነው የምትፈልጉት? አሁን ይሄ ሰው ወደዛ ወንጌል የሚሰራበትን ወደዛ ጨለማን የሚያፈርስበትን ሐሰትን የሚገልጥበትን ጊዜውን ከፍለህ ካንተ ጋር አንገት ለአንገት የሚጓተትበትን ርዕስ ሰጠክ። አሁን ምን ውይይቱን ትቀበላል? ውይይቱን ትቀበላለህ ወይ? ትወያያላችሁ? ትጨቃጨቃላችሁ እርስ በርስ? አሁን እንደ ኦርቶዶክስ ቤተክርስቲያን አማኝ ፕሮቴስታንት ልክ ነው ብሎ ላያምን ይችላል። እፎይ አንድም ቀን ግን ዞሮ ሐሳብ ሰጥቶ አያውቅም። ምክንያቱም የሱ ፎከስ ኤሪያው እስልምና ስለሆነ አትሊስት እሱን እንኳን አታከብርም። እና እኔ ውይይት ነው ውይይት ተውት። እሱ ግን በቃ ዛሬ ለመናገር የምፈልገው ነገር አትሊስት እንደዚህ አይነት ሰዎች ምን ያህል ገመድ እየተጓተትን እንደሆነ ህይወት የሚነገርበትን በህይወት በፍቅር የሚነገርበትን እንዴት አይነት በቃ ጨምላቃ ሚዲያ እንደፈጠረን እንዴት አይነት አድርገን አሁን ባለፈው ቆርጠሽ ላኪላቸው የመሐመድ አበባውን ቪዲዮ ቆርጣ መጣች። መሐመድ አበባ የተናገረበትን ሐሳብ ማለት መሐመድ አበባው እናንተ አምላክ እንደዚህና እንደዚህ ብለው በአምላክ ላይ የሚናገሩ በጌታ የሚናገሩትን ጸፋይ ነገር ቀፋፊ ነገር ሙስሊሞች የሚናገሩትን ቀፋፊ ነገር በተመለከተ አዎ ስለሚወደን ነው ያንን ያደረገው ብሎ ለመመከት የተጠቀመበትን ነገር እንደንትን ማለት በዚህ ያክል ደረጃ መሐመድ አበባው ላይ እንግዲህ ኦርቶዶክሶች ፎከስ አድርገው ሐሳብ ሰጥተው ያውቁ እንደዚህ መጓተት እስልምና ላይ ነው መሐመድ አበባው የሚሰራ አየ ፎከስ የሚያደርጉ ሰዎችን አይነካም ብዙ ሰው። አሁን ግን እንደዚህ በዚህ ያክል መሐመድ አበባውን ቃላት ምን ሰነጥቀበት ከሆነ የእፎይን ቃላት ምን ሰነጥቀበት ከሆነ ምንድነው አላማችን ነው? ተያይዞ መጥፋት ነው? ያልነካቻቸው እኮ አሁን ካቶሊክን ነክታችሁ አታውቁ ወይስ የካቶሊክ ምዕመን የለም እዚህ ሚዲያ ላይ? አሁን ኦርቶዶክሳውያን በፍጹም ኦንሊ ጂሰስ ነክተው አያውቁም እዚህ ሚዲያ ላይ። ምክንያቱም ፕሮቴስታንትና ኦርቶዶክስ በጣም ተጠማምደዋል። በልህ ነው በቃ በስድድብ ነው ብዙውን ነገር የሚሄደው። በእውቀት የሚሟገቱ ሰዎች እንዳሉ ሆነው መክሳሳቡ መጓተቱ ግን እዚህ ፕሮቴስታንትና ኦርቶዶክስ መካከል ላይ ይብሳል። አሁን ሰሞኑን አብሮኝ ስለታሰሩ ሰው አንድ ቪዲዮ ለቀቅያለሁ። ኮሜንት ላይ እየተመለከትኳችሁ ለምን ወደ ኦርቶዶክስ አትሄድም? አባ ወልደ ጊዮርጊስ አብሮኝ ታሰሮ ነበረ። እስር ቤት ወዳጅ ነበሩ፣ መልካም ሰው ነበሩ። እግዚአብሔር ይባርኮት እንኳን ተፈቱን ያልኩት የአባ ወልደ ጊዮርጊስን መፈታት ደስታ መግለጽ ልክ እንደ መከዳት የምታስቡ ሰዎች አላችሁ። እኔ እኮ እንዴት አድርጋችሁ ነገሮች እንደምትመለከቱ አላውቅም። እና ውይይቱን ይቀበል የምትሉ ሰዎች ጌታን ከተቀበለ አይበቃም እንዴ? እናንተ ደግሞ ምንድን ነው የምትሉት? ሼም የለም እንዴ? እኔ በጣም ነው ያዘንኩት። ይሄን ለመናገር ነው ወዳጆቼ። እፎይ ፎከስ ኤሪያው እስልምና ላይ ነካክታችሁን ወደዚህ ያመጣችሁት። እሱም ጀነራላይዝድ አድርጎ መናገሩ ጠቅልሎ ወቅጦ ሁላችንን መናገሩ ትክክል አይደለም። ግን የተናገረው ሪያሊቲ ነው። በተለይ የመጀመሪያው ቪዲዮ ላይ ማን መካሪ ያለን? ፕሮቴስታንቶች ይደብራችኋል አውቃለሁ፣ እውነት ሲነግራችሁ ግን ማን መካሪ ያለን? አሁን ስንሳሳት የምራ ማን ይመልሰናል? ተውት። አሁን አክሊልና ታላቁ የተከራከሩበት ርዕስ አለ። በውስጥ በኩል ጨርሳችሁትን አልጨረሳችሁ የሚል ቪዲዮ የምትሰሩ ወገኖች አላችሁ። እሱ እንዳለ ሆኖ አትሊስት አንተም ዝንበል የሚላቸው አባት አላቸው ኦርቶዶክሶች። አብዛኞቹን ተመልከቱ። እያስቀኗችሁ ወይም ኦርቶዶክስን ለማድነቅ አይደለም እንደዚህ መላችሁ። ማን አባት አለን? ኃይሉ ዮሐንስ እኔ እግዚአብሔር ነኝ ይላል። ማን መካሪ አለው? ማን ይገስጸዋል? ጃፒን የእግዚአብሔር ነኝ ይላል። የኔ ቃል ይፈጥራል። ዮናታን አክሊሉ የኔ ቃል ይፈጥራል ብሎ ያስተምራል። ጻድቁ ሄደው እሱ የሚሾመውን ፓስተር አብረው ይሾሙለታል። የቃል እምነት አስተማሪው ጋር ሄደው
የአብያተ ክርስቲያናት መሪ ሆነው ደረጀ የሚባለው ሰሞንኛ አብያተ ክርስቲያናት ህብረት መሪ ተደርጎ የተመረጠው ግለሰብ ሄዶ ይሾምለታል። ማን መካሪ ያለው? ፕሮቴስታንት ሲሰጥ ሶፍት ሲጎርስ ማን ይቅር የሚያስብል? እስቲ በዘመናችሁ ከ5 ዓመት በኋላ ዮናታን አክሊሉ ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ብዬ ያስተማርኩት ስህተት ነው ብሏል። እሱም 5 ዓመት ፈጅቶበታል ያንን እንትን ለመጠየቅ። እንደ ወንጌላዊ አማኝ ተሳስቻለሁ ብሎ የተናገረውን ነገር ፕራውድ አድርገው እኮ ነው። ዳንኤል ጌታቸው የሚባል ሰው እኔ ብዙ ትንቢት ተሳስቻለሁ ብሎ ፕራውድ አድርጎ ነው የሚያወራው። ስለዚህ ምን ይላል? ወጣቶችን እናንተም ትንቢት ስትናገሩ ልትሳሳቱ ትችላላችሁ፣ አትታክቱ፣ ቀጥሉ፣ የተሳሳታችሁ ነው የምትታረሙት ይላል እንጂ ስህተቴ ትክክል ጥፋት አምጥቷል ሰዎችን አስቻለሁ አይልም። መሰረት የምትሉት ነቢይ መሰረት ራጂ መሰረት የሚባለው ነቀምት ውስጥ ያለው ነቢይ በአንተ ምክንያት መድኃኒት ጣይ ብለህ ሰው ሞተብህ ተብሎ ሲጠይቅ የራሳችሁ ጉዳይ ብሎን ይመለሰው። ማን ይቅርታ አስጠየቀው? ሪያሊቲውን የተናገረው እፎይ የት ነው ውሸቱ? እኛ አባቶች አለን አለ። የት ነው ያለህ አባት? ጻድቁ ነው አባት። ጻድቁ ኤርሚያስ ጋር ሄዶ በቀይ ምንጣፍ የሚሄደው ጻድቁ የሐሰት አስተማሪዎችን አንገት አቅፎ የሚስመው ይቅርታ ማያስጠይቀው ጻድቁ ነው አባት? ማን ነው አባት? ዝምታ የመረጡ በደርግ ዘመን ታስረዋል ምናምን የምትላቸው ስህተት ሲያዩ አንድ ቀን እንኳን ወጥተው ማይናገሩ አባቶች ነው አባቴ ብለህ የምትጠራቸው? የትኛው ፕሮቴስታንት ቤተ እምነት መሪ ነው ሁሉም ሰው ደምጦት አድምጦት ይሄ ስህተት ነው ሲል ንስሐ የሚገባለት ማን ነው? ሪያሊቲውን የተናገረው። ለምንድን ነው የምትናደዱት? የትኛው አባት ኖሮ? አሁን እኚህ ሰውዬ እንደ ትምህርት አይሆንም? እንደ ፕሮቴስታንት ትልቅ ሰው ናቸው። ካፈርኩ አይመልሰኝ ማለት ይችላሉ፣ መብታቸው ነው። ገባ? ወጡና ግን ልክ እንዳልሆነ ቪዲዮ ሲሰራባቸው በውስጥም በኩል ሊቃውንት የሚባሉት አካሎች ሲነግሯቸው ወጡና ሊቃውንቶችን ሳማክር ስጠይቅ ልክ አይደለሁም፣ እኔ ስህተተኛ ነኝ፣ ቤተክርስቲያኔ ትክክል ናት፣ ይህን ትምህርት ተሳስቼ ሲኦል መግባት አልፈልግም፣ ተሳስቻለሁ፣ የአፎ ለምታ ነው ብለው ራሳቸውን ቶሎ አረቡ። ይሄ ታዲያ ትክክል እንደው መደነቅ የሌለበት ነው? አባቶች አሉ እንታያለሽ። አንቺ ደግሞ እንደው ያንቺ ደግሞ ኮሜንት ይገባል። አባቶች አሉ አትድረቁ ፕሮቴስታንቶች። ምንም አባት የለም። አባት ይኖርሃል እኮ። እኔ ለምሳሌ አባቴ በሬቻ ነው፣ አቤል በሬቻ ነኝ። አባት አለኝ እኮ መንፈሳዊ አባቴ አይደለም እንጂ የስጋ አባት አለ። ይኖራቸዋል። ሰፈር ውስጥ አባ ምናምን የምትሏቸው ይኖራቸዋል። ስትስት ገጽሰው የሚመልስ ሰው አለ። ለምንድን ነው ውሸት ለመቆም የምትፈልጉት? ስትሳሳቱ እንደው የትኛው ወንጌል ላይ ሲሰጥ ማን መልሶት ያውቃል? የትኛው ማን መልሶት ያውቃል? እና እኔ አሁን ይደብረኛል። አንዳንድ እውነቶች ኩስኩስ ነው የሚል። አሁን ፎይ ሲያወራ ደስ ብሎኝ እኮ አልሰማሁትም። ኩስኩስ ብሎኛል። ምክንያቱም እኔ ፕሮቴስታንት ነኝ። ሲነገረኝ የሆነ ነገር ልክልኝ ሲነገረኝ አይመቸኝም። ፕሮቴስታንት ነኝ። ኮስኩሰኛል። ግን ሪያሊቲ ነው። ኮሶ ቢመርም ያሸራል ነው። ዋጣው በቃ ጠጥ። አባት የለም አባት የላችሁም። ዘማሪው እንደፈለገ ነው የሚፋንነው፣ ሰባኪው እንደፈለገ ነው የሚፋንነው፣ ነብይ ተብዬው እንደፈለገ ነው የሚሳሳተው፣ መድኃኒት እያስጣለ መግደል ነው። ደሳውሳውን ቀዝቅዞባቸዋል። ደስታውስ አገልግሎት እግዚአብሔር ይስጣችሁ። በተምነት የሰራችሁ ሰዎች በጣም ብዙ ስህተት የውሸት ትንቢት ነው የሚነገረው። ፖለቲካና ሃይማኖት ተጋብተዋል። ማፋታት በጣም ከባድ እስኪሆን ድረስ በጣም ጭምልቅልቅ ያለ ነገር ነው ያለው። የትኛው አባት ነው የመከረ? የትኛው ነው አንተም ተው አንቺም ተይ የሚለው? እውነቱን ነገረ ማን? እፎይ እውነቱን ነገረ። አሁን የእፎይ ስህተት ምንድን ነው? ሁላችንንም መጠቅለሉ። ምንም ያላልን ምንወደው ምናከብረው አገልግሎቱን ምንደግፍለት ስንል በጨላ እንዳይመስልን በልባችን ይሄ ልጅ በእውነት እግዚአብሔር እየተጠቀመበት ነው ብለን ከሱ ጋር እግዚአብሔር እንዳለ የምናምን በጣም ብዙ ፕሮቴስታንቶች አለ። ወንጌል እያገለገለ እንደሆነ ያልተሰራበት ኤሪያ ላይ እየሰራ እንደሆነ የምናምን ብዙ ፕሮቴስታንቶች አለን። ጠቅለል አድርጎ ሁላችንንም ጀነራላይዝድ አድርጎ ፕሮቴስታንቶች ከውሃብያ ጋር ምናምን ሲለን እሱ ትክክል አይደለም፣ ስህተት ነው። እየነገርኩ ነው፣ ስህተት ነው። ሌላው ያወራው ግን ምኑ ነው ስህተት ነው? አባት አለኝ ጲሪሪ በተል አሁን እኮ ማስረጃው እንደዚህ እኮ ነው። አባት አለኝ ብሎ የሚወጣለ። እስቲ አንድ አባት አለን መክሮ፣ እስቲ አንድ መክሮ የመለሰን አባት እስቲ ስጡልኝ። አባት የምትለው እነ ጋሽ በቄ ሐሰተኛ ሲቀቡ ነው የሚውሉት። የትኛው ጺማቸው ነጭ ሆኑ እነ ጋሽ በቄ
የሐሰት ትንቢት፣ የሐሰት ልምምድ፣ ሶፍት የሚሸጥ ዘይት የሚሸጥ አዳራሽ ጋር የሄዱ መንፈስ ቅዱስ እዚህ ቸርች አለ ብለው በኢየሱስ ላይ በመንፈስ ቅዱስ ላይ ሐሰትን የሚናገሩ ሰው ሆነው ነው የሐሰተኛ ደጋፊ ሆነው አባት የምትላቸው። ወይም ደግሞ ዝም ያሉ አባቶች አሉ። አዎ ዝም ያሉ ሁለት አባቶች አሉ። አንደኛ የሳቱ ስተው የሚያስቱ አባቶች ልክ እንደ ጋሽ በቃ አይነት አባቶች አሉ። ሁለተኛው አባቶች ደግሞ ዝም ያሉ አባቶች ልክ እንደነ ተስፋዬ ጋቢሶ ዝም የለም። ትውልዱ እያለቀ ነው በስተት ትምህርት። በቃ እሳቸው መዝሙር ላይ ናቸው። ኦ ጌታ ሆይ ስራ ድንቅ ነው። በቃ እሳቸው ዝማሬ ላይ አገልግሎታቸውን ፎከስ ጥሩ ቸርች ይሄዳሉ። መልካም የሆነ ቸርች ይሄዳሉ። ልምምዱ ጥሩ የሆነ ቸርች ይሄዳሉ። አንድ ቀን ግን ወጥተው በድፍረት ደረታቸውን ሰጥተው ይሄ ስህተት ነው፣ ይሄ ውሸት ነው፣ ይሄ አመጽ ነው፣ ይሄ ነውር ነው ብለው አይጋፈጡም። ስለዚህ ሁለት አይነት አባቶች አሉ። ዝም ያሉ አባቶች በአገልግሎታቸው ብቻ ሰክነው ያሉ ዝም ያሉ አባቶች ትውልዱ ቢበላ ምን ቢበላ ወይ የጸለዩልን ከሆነ አላቅም። ጸሎታቸው ደግሞ እየጸለዩልን ከሆነ ደግሞ ጸባይ ዲፎልት ጸሎታቸው አልተሰማም ማለት ነው። መበላታችን ቀጥሏል። መዘረፋችን ቀጥሏል። ትዳር እየፈረሰ ነው። ሰው ጤናውን እያጣ ነው። ቤተሰብ እየፈረሰ ነው። ኢኮኖሚካሊ ሰው እየደቀቀ ነው። ሚሊዮነር ቢሊዮነር ሰው እየሆነ ነው። የሰው ቤት ካርታ አሽጠው ለራሳቸው ገንዘብ የሚሰበስቡ ባለጸጋ የሆኑ አይነኬ የሆኑ ሰዎችን ፈጥረናል እዚህ የሐሰት ልምምድ ውስጥ ማለት ነው። ስለዚህ ምን እያልከን ነው? ሁለት አባቶች አሉ ፕሮቴስታንቶች። አንደኛ ስተው የሚያስቱ ልክ እንደ ጋሽ በቄ ያሉ አባቶች አሉ። ልክ እንደ መጋቤ ጻድቁ ያሉ አባቶች አሉ። የሐሰተኞች የቀይ ምንጣፍ ላይ የሚመላለሱ የሐሰት ትምህርት ሳይስተካከል ከሐሰት አስተማሪ ጋር አብሮ በመሆን እኔ ተቀብየዋለሁ እናንተም ተቀበሉት አይነት ፊዚካሊ የሆነ ስብከት፣ የፊዚካል ስብከት ታውቃለህ? ፊዚካል ስብከት እኔ ተቀብየዋለሁ አንተም ተቀበለው። አብሮት ፎቶ ይነሳል፣ አብሮት አዳራሽ ይገባል ምናምን፣ እንደዛ ስተው የሚያስቱ። ሁለተኞቹ አባቶች ሐሰት እያዩ ዝም ያሉ፣ ጌታ ቢያገኛቸው ምንቅፍባችሁ ነገር አላችሁ የሚላቸው። ኦርቶዶክስ ቤተክርስቲያን አሁን አንድ የተሳሳቱ አባት ወጥተው ተሳስቻለሁ እንዲሉ ይቅርታ በአደባባይ እንዲጠይቁ ያሳትኳችሁ ምዕመኖቼ ልጆቼ ይቅር በሉኝ የሚሉ አባት አሳይተውናል። በዚህ 10 ዓመት ውስጥ አባት አይተህ ታውቃለህ እንደዚህ ያደረገ? የኢትዮጵያ ወንጌላውያን አማኞች ጋሽ በቄ በስህተታቸው ነው የቀጠሉት። መስፍን በሹ በስህተቱ ነው የቀጠለው። ኤርሚያስ ሁሴን በሐሰት ትንቢቱ ነው የቀጠለው። እዩ ጩፋ በዘይት ንግዱና በተለያየ ግልጋሎቱ ነው የቀጠለው። በዘይት ሽያጩ ነው የቀጠለው። ፎቶውን አድርጎ ዘይቱን መሸጥ ነው የቀጠለው። ሐሰት ትንቢት መናገሩን ነው የቀጠለው። ሌሎቹም ዮናታን አክሊሉ የቃል እምነት ኑፋቄውን ነው የቀጠለው። ወጣቶችን የኢየሱስ ሳይሆን የራሱ ነው እያደረጋቸው ያለው። ሌሎቹ የትኛው ምህረት ይቅርታ ሲጠይቅ አይተህ ታውቃለህ? አዎ በዚህ 10 ዓመት ውስጥ አንድ ዮናታን ይቅርታ ሲጠይቅ አይቻለሁ። እሱንም ይቅርታ ለመጠየቅ 5 ዓመት ሞልቶታል። ያው ስህተቱ ስለተረሳ ከረም ስላለ ይቅርታ ብጠይቅ እንደው ሌላው ነገር ይደበቅልኛል በሚል መንፈስ ይቅርታ ጠይቋል። አለቀ በቃ። ዮናታን ነገር ክልሉ አባት የቦክሰኛ አባት ነው ያላት። የታዱሻን አይኔ ያጠፋ ቦክሰኛ አባት ነው ያለ። የታይሰን ልጅ የሚሰማውን ኩራት ሊሰማክ ይገባል። አንተ ቦክሰኛ አባት ነው ያለ። የሆሊፊልድን አባት የሆሊፊልድ ልጅ የሚሰማውን ፕራውድ ማድረጋል። አባቴ ቦክሰኛ ነው የሰው አይን ያጠፋል ብለህ መተማመን አለብህ። ሰው ጠራ ቢሉት ራሱ መጣለ ሰውየው። ለማንኛውም ምንድነው የምትልን ካላችሁ እያልኩ ያለሁት እፎይ የተናገረው ነገር ውስጥ ስህተት ከተገኘ ስህተቱ ሁላችንም ጀነራላይዝድ አድርጎ መናገሩ ነው እንጂ የተናገረው ነገር በትክክል የፕሮቴስታንትን የሚገልጽ ነው። አዎ በጋሽ እና ለማንኛውም አንተ ማን ነው አባት ይለኛል። እኔማ ይኸው መጽሐፍ ቅዱስ ምን ይለኝ? ማንንም በምድር አባት ብላችሁ እንዳትጠሩ ከአንዱ ከእግዚአብሔር በስተቀር አባት የለም ብሏል ኢየሱስ። በቃ አባቴ እግዚአብሔር ነው ብራዘር። ምንም ልረዳ አልችልም። እስካሁን አባት የሚሆን ሰው አላገኘሁም። ይቅርታ አድርጉልኝ።
ይቅርታ አድርጉልኝ። ዮናታን ጋርም እያለ ታላቅ ወንድም ነበር የምለው እሱም አይሆንም፣ ለሱ ይሄ ቦታ አይገባውም። አለቅ። ለማንኛውም እግዚአብሔር ይባርካችሁ። ስላደመጣችሁኝ ይሄን ለመናገር ነው ዛሬ የገባሁት። የደበራችሁ እንኳን ደበራችሁ፣ ቅር ያላችሁ እንኳን ቅር ያላችሁ። እናንተን ቅር ለማሰኘት አይደለም የገባሁት። አትሊስት እስልምና ላይ የሚሰራ ወንድማችሁን ባለመንካት አገልግሎቱን እንዲያገለግል ተዉት። እናንተም እነ ቀለሜ በቃ ቀጥሉ፣ ገድሉን ምናምን እያላችሁ ቀጥሉ፣ ችግር የለው። እናንተ እንደ አገልግሎት ይዛችኋል። እሱን ዲፌንድ የሚያደርጉ አሉ ሰዎች፣ ከነሱ ጋር ቀጥሉ መከራከራችሁን። ደንግጠው ምንድነው እሱ ቁርአን ምንድነው እሱ ይሄ ምንድነው ይላል። በአንጻሩ ግን መስጊድ እኮ በደንብ ነው የሚሰበከው። ሙስሊሞች መጽሐፍ ቅዱስ ላይ ያሉ እኮ ነው የሚውሉት በዮሐንስ ወንጌል እና ቁርአኑ ስለሚቀፋቸው ነው። እነሱ ቁርአኑ ስለሚቀፋቸው እኮ ነው። ቁርአኑ ስለሚያስጠላቸው ግዴታ አይደል እንዳይዳ ቁርአኑ ስለሚደብራቸው መጽሐፍ ቅዱስን ሁሉ ጥያቄ አለኝ። አንተ ከነብያችን አላት ላይ ወርደህ ካታቅም ሁሌም ሰለሳቸው አናታቸው ስለ እምነት ሰብከህ ካታቅም ሁሌም የረሱላችንን ስም ነው ጠይቂሽ። ምንድን ነው ስኩሩላ ሰውዬ ፊቱን ራሱ ደስ ይላል። ይሄን ሰውዬ ፊቱን ራሱ ማየት ጺም ያሱና ነች። ጥርሴ ደግሞ ከራፋለች ልክ እንደ መሐመድ የኔ ኧረ በእናትህ ምግብ ሳምንት ሙሉ ነው የሚዘጋን። አንተን ስናይ የኔን ሸበላውን ፊት አስቀምጦ ለመሸቀል ነው ምንድን ነው ያልከው? የሆነ ሪከርድ ላይ የኔን ፊት ካየሽ ጤናማ ነው። ይሄ እኮ ገነት ውስጥ ሄደሽ ወዳ መሆናለው ከምትይ ቆይ የኔን ፊት አይተሽ ሳምንት ምግብ ካልበላሽ ጭንቅላት የሌለውን አላህ ደግሞ እያየሽ እንዴት ነው በትልቅ ሳህን መበዩ? አላህ አይታይም አባቴ። በገነት ትታያለሽ። ሳላየሁት ብቻ ሳምንት ሙሉ ነው የሚዘጋኝ። ድምፅህን ስለሰማሁ ደግሞ ወሩ ሙሉ ነው ማልበላው። በገነት ውስጥ ታይዋለሽ እኮ ኢንሻአላህ። ግን እሱን ስታይ ምግብ ምንድነው እሱ? አፒታይዘር ነው የምግብ አፒታይዘር ነው እንደሱ። ቆይ በትልቅ እኔ ፈጣሪም እንደው ይታያል ቢባል እንደው ሊስን በገነት ውስጥ እሱ ዝም ብለሽ ከማየት ይልቅ በትልቅ ሳህን መብላት እሱ ደብሮሻል ማለት ነው። በትልቅ ኩባያ መጠጭ ከሆነ እሱ ለመደንዘዝ ፈልገሻል ማለት ነው። ሱራ 43 ቁጥር 71 አካባቢ ክፈተው እስኪ። አልፈልግም። እኔ ጥያቄ ልጠይቅ ነው የገባሁት። እሱ እስከሚከፈት አይዳዬ እሱ እስከሚከፈት ከአላህ ወይኔ ቢኒ ይፍታሽ ቀደም እኔ ምን ነው ስልኬ እንደሆነ አላውቅም። አይዳዬ አንዴ ከአላህ ፊት ከአላህ ህግ የእፎይ ፊት ይሻላል እያልሽ ነው? ለምሳሌ እናንተ ሳትበሉ ጾሙ ያላችሁ 12 ሰዓት ምናምን ነው አይደለም? ዘጊ ፊት ነው የእፎይን ፊት አይተሽ አንድ ወር ሙሉ ረመዳንን እኮ ነው የምትጾሚው። አንድ ወር ሙሉ ፊቱን አይተሽ ስለዚህ ይዘገኛል ፊቱን ሳይ እኮ ካላህ ጾም ይሻላል ማለት ነው። ያለህ ጾም እኔ ካላህ አይደለም። ለምንድን ነው ፍጡርና አምላክን የምታገናኘው? ቢኒ ደግሞ ምን ትልሻለህ? ያለህ ፊት አይቼ 30 ቀን ጾማለሁ አልበላም ማለት ይሻላል። አሁን ዝም ብለሽ ረመዳን የእፎይን ፊት ነው ያልኩት። የእፎይን ፊት ብታይ ወር ሙሉ ሳትበይ ትጾሚያለሽ ማለት ነው። ጥሩ እኮ ነው ይሄ፣ በጣም ጥሩ እኮ ነው። ቢኒ የፍጡርና ትዘገኛለህ ነው ያልኩት። ትዘገኛለህ ነው ያልኩት። አይ የፍጡርና የፈጣሪ ፊት ደግሞ አታመሳሰል ያልሽው። አዚደኩም የሚለው ማን ነው? ፈጣሪ አይደል? ቃል እኔ ካንተ ጋር ማውራት ከጀመርኩኝ አንተ አታቆም ክርክር። እሺ አዚደኩም የሚለው ግን ማን ነው ታውቂዋለሽ? አዚደኩም ይላል። አሁን ጥያቄሽ ምንድን ነው? እኔ ጥያቄ ማህልዬ የሚለው ላይ ሰለሞን ጡቶቿ ምናምን የሚል ነገር ስታገኝ ከቁርአን ጋር ተመሳሰለብሽ? ቁርአን የሚያነበብሽ መሰለሽ? አቢብ የሚያስቀው እኔ ደስ አለሽ አይደል? ከቁርአን ጋር የሚቀራረብ አገኘዋልሽ? እሺ ቀጥይ። ሰውዬ እኮ ፖለቲካ አትስራ በእናትህ። እኔ የራሴን ጥያቄ ልጠይቅ ነው የመጣሁት።
እሺ ይሄ ምንድነው ጥያቄ? ምዕራፍ 5 ቁጥር 5 ላይ ምንድነው ንገሪና። ክፈቱትና እንትን ንገሪን። መቼም ሴቶቻችሁ እርሻ ናችሁ፣ እረሷቸው በፈለጋችሁበት ቦታ ሚል አይደለም። ወይንም ደግሞ አይሻ እንደምትናገረው ሙሐመድ ብቻውን ወሲብ ያደርግ ነበረ እንደሚል እንደዛ ሚል አይመስለኝም። ከዛ ስፐርሙን በእጅ ጠርግለት ነበር እንደዛ ሚል ነው። ምን እንደዛ የሚያሳፍር ነገር አግኝተሽበት ነው? ጥያቄ አይደል እንደ ጠየቅኩ ያለሁት። ወይንም ደግሞ ፈትዋ ላይ እንደሚያስቀምጡት ሀቢብ ምንድን ነው ክፈት? ምነው አንተ በመጽሐፍ አፈርክ? ገና እንትን ሳልል ክፈትና አስረዳኝ ስለምን እንደሆነ። ለምን አፍራለኝ? ለምን ትሸማቀቃለህ? ክፈት መጽሐፍ ቅዱስ ሀሳቡን ንገሪኝ፣ ልክፈትልሽ። ሀሳቡ ምንድን ነው የሚለው ንገሪኝ። ለውዴ መከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያው ላይ ከርቤ ፈሰሱ ነው ፈሰሰ። ምንድን ነው ይሄ ነገር? ምንኛ ነው መጽሐፍ ቅዱስ ምንድን ነው የሚያወራው? ጎበዝ። አሁን ከርቤ ሲል ሙሐመድ ስፐርሙን እጁ ላይ አፍሶ ሱሬው ላይ በእጇ እንደምጠርገው እንደዛ ነው የተረዳሹ? ከርቤ ነው የሚለው ስፐርም አይደለም የሚለው። በኋላ አይ ነው ሎጂክ። ኡስታዞችሽ እንዴት እንደሚቀጥፉ ስለማቀው ነው። ክፈተው ክፍሉን። ስፐርሙን በእጅ የጠረኩ እንደምትለው አይደለም፣ ከርቤ ነው ያለችው አይደለም። ዶላፍ እናንተ ጋር የሙሐመድን ሱሪ ስፐርም ነው የምትፈቀፍቀው። ላው ያፈሱ ከሳቸው አናት ላይ የራስህን መጽሐፍ አስረዳኝ። ወሬ ሌላ እኮ ላሳይሻ። ክፈተው። እሺ እቴ ሙሽራዬ ሆይ ወደ ገነቴ ገባው፣ ከበርቴን ከሽቶዬ ጋር ለቀመው አለች። እንጀራዬን ከማሬ ጋር በላው፣ የወይን ጠጅን ታስቆምኛለች። ጥያቄሽ የምፈልጊው ላይ እንጀራዬን ከማሬ ጋር በላው፣ የወይን ጠጅን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ ብሉ፣ ወዳጆቼ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። እኔ ምን ብያለሁ አለች? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። እቺ እንደ ሙሐመድ አስተምሮ ከሆነ ሙሐመድ ምን ብሏል መሰለሽ? ነቢያቱ እኔ ራሱ ብቻ ኮንሲደር አድርጎ ስለራስ መጽሐፍ አስረዳኝ። ስለራስ መጽሐፍ ንገረኝ። ለምንድን ከእስልምና ጋር የምትለጠፈው? የራስህን ሀሳብ የመጽሐፍ እስልምናን እያፈረስኩ በዚሁ ሊዳ ፕሊዝ ስለጠቀሽ እኮ ይጠቅመኛል። አትለጠፍና የራስህን ሀሳብ የራስህንም እምነት ስበክ። እስልምና ላይ ሁሌ ማትለጠፍ ፕሊዝ መስፈርት ያደረገው ምንድን ነው? ሳትለጠፍ መመለስ አትችልም። ስለራስ መጽሐፍ ሀሳቡን መመለስ አትችልም። እስልምና ላይ ሳትለጠፍ የራስን ሀሳብ የመጽሐፉን እንትን አትለጠፍ። በቃ ረሱልን እያጠራክ አትለጠፍ። የራስህን መልስ ስጠኝ። ስለ እስልምና ስለ ራስህ እምነት ማብራራት አትችልም። የምትጠቅሱት ጥቅስ እኮ እስልምና እንደሚያፈርስ ስላሳያችሁ እኮ ነው። ማሜ ጩልሌው ራሱ ከሌሎቹ ፕሊስ ያመጣውልክ እኮ አይደል እንዴ? ጩልሌው ማሜ ምን ያስባል መሰለሽ? አይኔ ነው የሚጨፈነው፣ ልቤ ግን አይተኛም ነብይ ስለሆንኩ ብሏል። ስለዚህ እቺ ሴት ለምሳሌ እንዲህ እያለች ነው፣ ልቤ ነቅቷል እያለች ነው። ስለዚህ ነብይ ነች መስልምና አስተምሩ። ስለዚህ መሐመድ ብቻ አይደለም ማለት ነው። እኔ ብቻ ራሱን ኤክሰፕሽን አድርጎ የተናገረው ውሸታም ነው ማለት ነው። ኤኒዌይስ እህቴ ወዳጄ እርግቤ መደምደሚያ ሆይ የራሱ መጽሐፍ ቅዱስ ላይ የተጻፈውን ለምንድን ነው ቁጥር 5 ላይ አድርግላት። እሺ እሷ ወደ ምንድን ነው እሱ እዚህ ጋር ያለሽ ጥያቄ በውና ጥያቄ ሆነብኝን ራስክም ጥያቄ ሆነባል። አንብበዋ ምን ይላል? ለውዴ ከፍትለት ዘንድ አንቺ አቅርብ እንጂ ጥያቄሽን። ጥያቄውን እኮ አላቀረበችም። ቃል መስሏት እኮ ነው። አቅርቢ ጥያቄሽን። እንደዚህ ፈሳሹ ከርቤ አንጠባጠቡ የሚለው እሷ እንግዲህ ሙሐመድ ስፐርሙን ያንጠባጠባል የሌለ ሳሂህ ቡኻሪ 260605 እንደዛ ስፐርሙን አንጠባጠበ የሚል መስሏት ነው። ከርቤ ፈሳሽ ሳጠራ ተመለስ መልስ። ለምን መጽሐፍ ያሸማቀቅት ተጽፏል መጽሐፍ ቅዱስ ላይ እስልምና ላይ የተለጠፍክ እስልምና እንትን ያልክ መስሎክ እንትን የምትለው እንዴት እንደመለጥፈሽ ላሳየሽ።
ኡስታዞችሽ ምንም በስር እየተማሩ ስለሆነ ኡስታዞችሽ ከስር እየተማሩ እንደሆነ እንዴት እንደመለጥፍሽ ላሳይሽ። I often scrubbed the janaba from the garment of the messenger of Allah. ከአላህ መልእክተኛ ልብስ ላይ ስፐርሙን በእጄ ላይ ፈቀፍግ ነበረ። ሳሂህ ቡኻሪ 2605 አካባቢ ደግሞ ይንጠባጠብ ነበር ስፐርማቸው ይላል። አሁን ወደዚህኛው እንመለስና ወደ መጽሐፉ መልሰው ወጣች። ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጅ በመወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ ይላል። ይህንን ይዙና ልክ ቀዳዳ ውስጥ ምናምን በቃ ብልቷ ውስጥ እንደዛ እንደጨመረ እንደዛ አድርገው ነው ኡስታዞቹ የሚቀጥፉት። ቀጣፊ ወራዶች። ነቢያችሁ ስፐርም ስለሚያንጠባጥብ ፈሳሽ ሚል ካገኙ የውሃ ፈሳሽም ከሆነ ስፐርም ብለው የሚተረጉሙት። ምኑን ልከፍት ስል መወርወሪያውን እንጂ ብልቷ ውስጥ ብልቱ ላይ ምናምን የሚላለው። ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያ ላይ፣ በደጅ መወርወሪያ ማለት በመቀርቀሪያው ላይ በበሩ፣ እሺ፣ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ምኑን? ከርቤውን። ዝቅ አድርገው። ተውዷ ጋር ራሱ አልተገናኘችም እኮ። ዝቅ አድርገው። ቁጥር 4-3 አካባቢ አይ ቲንክ ውዷ በህልሟ ተኝታ አይታው ነበር። እሺ ከቁጥር 2 ጀምረና እስከ ቁጥር 6 ድረስ ይፈቷል በደንብ። ከቁጥር 2 አካባቢ እሺ። ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጥል በቁንዳሌም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ምን አላት? ክፈችልኝ አላት። እየጠየቃት ነው። ቀሚሴን አወለቀው። ገና አልከፈተችለትም። እህታችን አይዳ እንዳየሹ ክፈችልኝ እያላት ነው። እሺ ለምን ሮማንቲክ ነገር መጽሐፍ ቅዱሳችሁ ላይ ተጻፈ? ቆይ አንቺ ነሽ ሮማንቲክ ብለሽ እኮ ጭንቅላትሽ የዝሙት መንፈስ ስለተጠናወተው እንደዛ ስለተረዳሹ ነው። ቀሚሴን አወለቀው። እንዴት አጥበዋለሁ? ቆይ አዳምጪ። ሴቶቻቸው እርሻ ናቸውና ረሷቸው የሚል እኮ አይደለም ይሄ። አይገናኝም። ጎበዝ፣ አይገናኝም። አየሽ፣ ይሄንኛው ስለ እርሻ የሚያወራ አይደለም። አንቺን መሐመድ ወይን አብደላ እንደሚያርስሽ ቁርአን ላይ እንደተነገረው አይደለም ይሄ። አይገናኝም። እርሻ ናቸው ምናምን ጋር እሱ ያ ፈሳሽ ሲል መሐመድ ስፐርሙን ላው ላይ እንደ በሬ ሽንት እንደሚሸነው አይደለም ይሄ። ፈሳሽ የተባለ ሁሉ ስፐርም ብለሽ እንዳታረጉሚ። ቀሚሴን አወለቀው። አዳምጫ። እንዴት ለብሰዋለሁ? እግሬን ታጠበው እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። አልገባም፣ ገና ውጪ ነው። እጁን በቀዳዳ ሰደደ። እንዴት ገና ነው የተነበበው ዛሬ ገና። ፕሊስ አዳምጪ። ለምን ትረብሹ? ስለ ኃጢአትና ተመልሶ ኃጢአት ስላለመስራት ሙግት የሚወራ ነው። ልብሴን እንዴት አሳድፋለሁ ስትል ደግሜ እንዴት ኃጢአት ሰራለሁ የሚል ነው እንጂ ልብሴን እንትን ብያለሁ ደግሜ እንዴት አሳድፈዋለሁ ስትል እንዴት ኃጢአት ሰራለሁ የሚል ነው። ኤኒዌይስ ሙሉ አውዱን ግን እንዲሁ እናንብበው። ለውዴ ከፍትለት ዘንድ ተነሳው አለ። እጁን በቀዳዳ ሰዷል አለች አይደለ? እሷ እኮ የለችም። ክፈችልኝ እያለ ገና ከውጭ ሆኖ እያንኳኳ ነው። አልመጣም፣ አልገባም እኮ ውስጥ አይደለም ያለው። ቤት ተዘግቶ ውጭ ሆኖ እሷ መኝታ ሆና እንደው እናንተ እንደምትሉት አይመጣውም እኮ ውጭ ነው ገና ያለው እሱ። አልከፈተችለትም፣ ቤትም አልገባም። ኦኬ ከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያ ላይ ዝቅ አድርገው መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለውዴ ከፈተውለት በሩን። እሺ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። ፈለገውት አላገኘውትም፣ ጠራውት አልመለሰልኝም። ተገናኝተዋል ከውዷ ጋር። እንደው አንቺ በምትይው እንሂድና
እህታችን በሩን ከፍታ ስትወጣ ነበር ሰውየው። አንቺ በምትይው እንሂድና አይዳ አይምሮሽ እኮ ነው ሮማንቲክ ያደረገው። በር ስለመክፈት ፈሳሽ ሚል ስፐርም ብለው ጭነውብሽ ስለመጣሽ እኮ ፕሊዝ እንዴ የምን ሮማንቲክ አነበብን አሁን? ፈሳሽ ሚል ስፐርም ብለሽ ጭነሽ ስለመጣሽ ነው። እዛ በር ክፈችልኝ አላት። መቀርቀሪያውን ልከፍት ስትል ስለ ቀሚስ ማውለቅ እያወራች ስለ ቀሚስ ቀሚሴ አድፏል አላቆሽሸውም ማለት ሮማንቲክ ነው እንዴ? ልብሴን አውልቅ ያለ አሁን ደግሜ ያለ አልቆሽሸውም ማለት ይሄ ስለ ወሲብ ነው እንዴ? እንዲህ አይዳ ተይ እንጂ ምን ሆነሽ ነው? አንድ አካል ውጭ ሆኖ በር ሲያንኳኳ አለች ውዴ እጁን ሰደደ በቀዳዳው አለች። ምንድነው? አይ ከዚህ በላይ ምንድነው ሮማንቲክ? ቀዳዳው ነው ያለው። ቀዳዳው ውጭ ነው አይደለ? እሱ ውጭ ሆኖ ነው። በሩን ሲያንኳኳ ልቤ ተንሰፈሰፈ አለች እኮ እንትን ተንሰፈሰፈ ምናምን እንደዚህ ፈሰፈ። አዘነችለት እኮ አዘነችለት። ያዘነችው ግን ሙሐመድ ልክ አላህ ሲያሻሸው ልቡ እንደተሰፈሰፈው ወይም ጡቱ እንደተሰማው ሰውነቱ አነክቷት እንደዚህ ሳይሆን በቀዳዳ በር ሲመጣ ገና መጽሐፍ ቅዱስን አስረዳ። እናንተ ዝሙት አድርጋችሁ እኮ ስለሳላችሁት አይነው ዘ ሎጂክ ምን ይዘሽ እንደመጣሽ ፈሳሽ ሚል ስታነቢ ከርቤ ሚል ስታይ ሙሐመድ ስፐርሙን እንደሚያንጠባጥበው ቀዳዳ ሲባል ቀዳዳ የምታውቁት እናንተ ስትል ለመለጠፍ ሙሐመድ አይ በቃ ላስወርደሽ ነው። ቀዳዳ ሲባል በእናንተ አስተምሮ ሴት እንደ የትኛውም ቀዳዳ ላይ ወሲብ አድርጎ ሚል ስላለ አስተምሮ ቀዳዳ ባላችሁ ቁጥር እስታችሁ እንኳን ወሲብ ማድረግ ትችላላችሁ። ቀዳዳ ብጅታችሁ ወይንም ደግሞ ወተርሜለን ሀባብ የሚባለው ቀዳዳ ብጅታችሁ ወሲብ ማድረግ ትችላላችሁ ስለሚል ቀዳዳ ባዩ ቁጥር ወይንም ቀዳዳ በተባለ ቁጥር ትዝ የሚላቸው ብልት ነው። ፈሳሽ በተባለ ቁጥር ትዝ የሚላቸው ሙሐመድ ስፐርሙን ስለሚያፈስ ስፐርም ነው ትዝ መጽሐፍ ቅዱስ አታስረዳ። ስለዚህ ኤኒዌይስ ጣልቃት ያንን እዛችሁ መጣችሁ እኛ ጋር ከዝሙት ጋር ሊያገናኝ መረራት ወጣችሁ። አዋጣም የልጅ ካስኬድም ቀጥሉበት ትንሽና ይብቃል። ፖይንት በነገራችን ላይ ሙስሊሞች ጭንቅላታቸው ምን ያህል በቃ አይኖ ጡት ምናምን ቁርአን ውስጥ በደንብ ተጠቅሷል። የተጠቀሰው ግን ሜታፎሪካሊ የሆነ ሀሳብን ለመግለጽ አይደለም። ጡት ሲባል አንድ ሰው የወሲብ ፍላጎት ካለው ግዴታ የወሲብ ጡት ነው የሚታየው። ጤናማ ጭንቅላት ካለው ደግሞ ኮንቴክስቱ እንደው አንብበው የሆነ ነገር ሊወስድ ይችላል አይደለ? የእናቱን ጡት መረዳት አለበት። የእናቱን ጡት ነው፣ ለወሲብም ጡት ነው። ከሁለቱም አንፃር ሊጠቀስ ይችላል። ዋናው ግን ለምን ተጠቀሰ ነው ወሳኙ ፖይንት። እዛ ጋር የተጠቀሰው ይሄ በነገራችን ላይ ድንቅ ክፍል ነው። መኃልየ ዘሰሎሞን አንደምታችን ሲፈታው በጣም አስደናቂ ነው። ዮሐንስ ራእይ ላይ ነው ከበርቆ የሚያንኳኳለው ከደጅ የሚለው የለም ከእሱ ጋር አገናኝቶ ነው የሚፈታው ማለት ነው። ይሄ እዛች ጋር ሎክ እያደረገ ክርስቶስ ሲያንኳኳ ሴትዮዋ ቅድም እንዳለው እፎይ አንደምታው ላይ አንድም ራሴን አንጽቻለሁና ድጋሚ እንዴት አጸሰራለሁ ነው። አንድም ደግሞ ስንፍናን ነው። እኛ በኃጢአት ጫቂጠን ክርስቶስ በራችን ላይ ቆሞ እያንኳኳ፣ እኛ ግን ስንፍናችን ምንድን ነው የሰጠችው ምክንያት? ልብሴን አውልቅ ያለው እግሬንን ታጠቢ ያለው በአልጋዬ ላይ ተኝቻለሁ ሰበብ ደረደረች ተነስታ ላለመክፈት። ጌታ በሯ ላይ ቆሞ እያንኳኳ፣ ይሄ ደግሞ የእኛ ባህሪ ነው። ክርስቶስ ሁሌ በራችሁን ነው በደጅ ቆሜ ያንኳኳለሁ እያለ የልባችንን በር ቀዳዳ የተባለው አኮርዲንግ ቱ ዘ ኮንቴክስት በሩ ላይ እንደዚህ አለ። በአይሁዶች በር አሰራር ሄደን ግሪንትኑንም ማየት እንችላለን። እንደዚህ አይነት ቀዳዳ አለ። በዛ ውስጥ ለመክፈት እንትን ሲል ጊዜ ሲታገል አንጀቴን በላው ውስጥ የተላወሰ ነው የምትለው። የዚህን ያህል ጥረት ሲያደርግልኝ በእንደዛ ነው ቤተክርስቲያናችን የምፈታው። እንደናንተ ወሲብ አይደለም። ሲቀጥል እፎይ ቅድም በደንብ አድርጎ አስቀምጦታል። ገና አልተነሳችም። አልጋ ላይ ሲያንኳኳ ተኝቻለሁ አለችው ክፈችልኝ ካላት በኋላ ከዛ በኋላ ነው መንጠባጠብ የጀመረው። ተንጠባጠበ ደግሞ የሚለው እናንተ እንደምትሉት ከርቤ ሳይሆን የክርስቶስ አምላክ ነው እኮ በሯ ላይ በቀዳዳው እጁን ሲከት ጊዜ ልባችሁን ውስጥ ትንሽዬ ክፍተት ለእግዚአብሔር ልክ እዚህ በር ላይ ያለውን ቀዳዳ ያክል በዛ ስንፍና ውስጥ ሆነ ትንሽዬ ርኅራኄ ለእሱ ያሳየችውን ርኅራኄ ስታሳይ በልባችን እጅ እንትን ውስጥ እግዚአብሔር ይገባል፣ በእኛ ውስጥ ይገባል የሚለውን ለማሳየት የቀረበ ነው። እኛ እንደዚህ ነው የምንረዳው። አያችሁት?
ለምን አሁን አንድ ዝም ብሎ በዓለማዊ ምግባር ያለ ሰው ወይ ወሲብ ላይ ብቻ ትኩረት ያደረገ ሰው ይህንን ሲያነብ ኦኬ እንደዛ ተረዳው። እኛ ግን እንደዛ አንረዳውም። ይህንኑ ደግሞ ሙስሊሞች ጋር ወስደን ደግሞ አፕላይ ብናደርገው በጀነት ምን ታደርጋላችሁ? ጉች ያልጡት። እንደውም ሼኩ ሲያስተምሩ ባሰማችሁ ትደነግጣላችሁ። ወንዶች አልመረቀናችሁም እንዴ? ይቅርታ አድርጉልኝ። ሊትራሊ በጣም በብልግና ቃል አልሻፈዳችሁም እንዴ ብሎ እንደመናገር ነው። ወንዶች ብሎ ኢቭን ቁርአን እያስተማሩ ስለ ጡት እያስተማሩ ይሄ እንደዛ አይደለም። እኛ ጋር ስብከታችን ይህንን አንድ ልታሰምሩበት ይገባል። በጣም ሙስሊሞች ይህን ፓርት ታነሱታላችሁ። እና አይዳም ሼህ ኢብራሂምን ጋብዝሻለሁ ስትመጪ አንድ ቀን። ቴንክ ዩ ቦስ። ቀዳዳ የሚለውን እዚህ ጋር አንድ ላሳያችሁ። ፎይ የቁርአን መጽሐፍ የነሱ መጽሐፍ ላይ ባይዘዌ ቀደም ቀዳዳ የሚለውን ነገር የምትለውን ነገር ነው። ምን ይላል መሰላችሁ? ሀባብ ወይም ቆዳ ወይም በጣዖት ውስጥ ቀዳዳ ቢያወጣና በውስጡ ቢያስገባ፣ በምን በዛ ቀዳዳ ውስጥ ቢያወጣና በውስጡ ቢያስገባ። ይህን እያነበቡ ቀዳዳ የሚለውን መጽሐፍ ቅዱስ ውስጥ እያዩ ሌላ ነገር ይመስላቸዋልና ቢያወጣና ቢያስገባ፣ በውስጡም ቢያወጣና ቢያስገባ በዝርዝር እንደገለጽ ነው በእጅ ማስተርቤሽን ከማድረግ እጅግ ምንድነው ቀላል ነው አልኩ ይላል። አይዳይ ከሰሮና ድክም ትላለች፣ ትስቃለች። ቀዳዳ ቢለው ትዝ ያላት እሷ ቀዳዳ ቢል ሁሉ እኛ ጋር ወሲብ መስሏት ነው። ቀዳዳ ቢለው ካያችሁ መሐመድ ፈሳሹን ያንጠባጥባል፣ ስፐርሙን ያንጠባጥባል ስለሚባል ለዛ እየመሰላችሁ ነው። ውረዱ፣ ተኙ። እንዴ 3 ሰዓት ሆነብኝ እኮ በየሱስ ቃላት ያሰማል። መልካም አዳር። በቃሽ የሆነች ነገር ላይ ነበር። በቃ ባልሽ ትንሽ አታውቃለህ፣ ትንሽ አቅም በጣም ታላቃችንን እዚህ 2 ቁጥርና 3 ቁጥር ላይ ያለውን ለአይዳ ልንገራት። አይዳ እየሰማሽ ከሆነ ይሄ ምክንያት ነው። እግዚአብሔር መጥቶ ወይም ኢየሱስ መጥቶ እኛን እንግዲህ ወደ መንግስቱ በሚጠራን ጊዜ ኑ በሚለን ጊዜ ምክንያት የምንደረድረው ነው። ልብሴን አውልቄያለሁ፣ እግሬን ታጥቤያለሁ፣ እንዴት አሳድፈዋለሁ እያለን እግዚአብሔር በሚጠራን ጊዜ በልባችን ሊገባ እግዚአብሔር ሊያድርገን በሚገባበት ሰዓት ላይ ሊገባ በሚልበት ሰዓት ላይ የምናቀርበው ምክንያት ነው። ምክንያቱም በር ላይ ቆሞ እኔ ክፈችልኝ አላት። ዝናብ እየመታኝ ነው ሲላት እኔ ተኝቻለሁ አለች። ልቤ ግን ነክቷል። የውዴ ቃል ነው፣ እሱ ደጁን ይመታል። እህቴ፣ ወዳጄ፣ እርግቤ፣ መደምደሚያ በራሴ ላይ ጠልቆ ቆይ ስሚ አንዴ በቆንዳ ላይም የሌሊት ነጠብጣብ ሞልቷልና ክፈችልኝ አላት። እሱ ሲላት እሷ ምን አለች? ቀሚሴን አውልቄያለሁ፣ እንዴትስ እለብሰዋለሁ? እግሬን ታጥቤያለሁ፣ እንዴትስ አሳድፈዋለሁ አለች። ስለዚህ ክርስቶስ በልቧ ሊገባ ነው። ቀዳዳ የተባለው ልብ ነው። ገብቶሻል? በልባችን እግዚአብሔር ይገባል። በልባችን ነው የሚገባው። ስለዚህ በልባችን ሊገባ ጥያቄ እየጠየቀ ውጭ ላይ ቆሞ ቅድም ዴቭ እንዳለሽ በዮሐንስ ራእይ ላይ ማንም ሰው እሺ ቢኒዬ ሁለቱ እህትማማቾች ውስጥ የወሰለቱት ሁለቱ እህትማማቾች አይዲያ ይኸኛው ሳይመለስልሽ ሌላ ቦታ ትጂ እዚህ ጨርሽ። ክርስቶስ በር ያንኳኳል። ማንም ሰው በሩን የሚከፍትልኝ ካለ እኔ ወደሱ እገባለሁ ይላል። ስለዚህ በር ላይ ቆሞ ክርስቶስ ያንኳኳል። አባታችን ስለሆነ በረራሄ ነው የሚያየን። በእርግጥ ይሄ ክፍል በወንድና በሴት በፍቅረኛሞች ተደርጎ የተሰራ ነው። ለክርስቶስና ለቤተ ክርስቲያን ነው፣ ለወንድና ለሴት አይደለም። ስለዚህ ክርስቶስ መጥቶ የልባችንን በር ለመክፈት በር በሚያንኳኳ ጊዜ እኛ ምክንያት እየሰጠን እንደዚህ እንዳንል የተነገረ ነው። እንደዛ አለች። ከዛ በኋላ ግን ክርስቶስ ፈቀቅ ካለ በኋላ ተነሳች፣ በር ከፈተች፣ ሄዷል፣ ፈቀቅ ብሏል ማለት ነው። ስለዚህ ጊዜ ያለን ነው፣ ለሁላችንም ጊዜ ያለን። ክርስቶስ እስከ መቼ ነው የሚጠብቀን? እስከሚጠብቀን ይጠብቀናል። ተመለሱ ይለናል። በኋላ ግን ፈቀቅ ካለ በኋላ ጊዜ ካለፈ በኋላ ግን ክርስቶስን በር እንደ ማንኳኳት በሮማንቲክ ሳይሆን መገለጽ አይችልም። እንትን ውስጥ መጽሐፍ ቅዱስ ውስጥ ብዙ አይነት የለም እንዴ? እሷ ቤት ብቻ ነው ያንኳኳው። አይዳዬ ችግር የለውም። እግዚአብሔር ሮማንቲክ የሆነው ምን የሚለው ነው? ምንድን ቀሚሴን አውልቄ እንዴ ፈሰሰ ምናምን እንዴ ምን ነው? እሱ ምክንያት ነው እኮ እሷ ቤት ብቻ ነው ያንኳኳው። ቆይ ስተኝ ቀሚስሽን አውልቀሽ ነው እስከነ ልብስሽ ነው? እስከነ ልብሴ። አሃ ከዛ ቀን ለብሰሽ ነው የምትተኝው? ትረግጂበታለሽ። ከዛ ቆይ ይቻላል። ቃል ስጋ ሆነ። እኔ ከአንተ ጋር ማውራት አልፈልግም። አንተ
የሙስሊም ሴቶች ለዚህ ነው ለካ ላብላብ ምናምን የሚሸጡት እስከነ ልብሳቸው በተኙበት እየወጡ አላልክም። ስለ ሙስሊም ጽዳት ልታወራ ነው እንዴ? ተው እሱ ተቀብሮ ከብኖ ይብሰል ነው ምናምን አሉ። አይዳ ቀሚስሽን ለብሰሽ የመጽሐፍ ቅዱስን ጽሑፍ ለምን ከኔ ወጋ ታገናኘዋል? ቆይ ቃል ለብሰሽ ተኝቻለሁ ልብሴን አውልቄያለሁ አንድ አካል ስላለ ሮማንቲክ ነው ማለት አይደለም። ፕሊዝ ቃል ለብሼው አልኩትን አላልኩም። ቀሚስ ለብሼው ተኛው ነው ልኩክ ሰው ልብሱን አውልቆ የሚተኛው ቀሚስ ለብሷል ለብሰው የሚተኛው ታወቃል። ብርድ ብርስ ፈለገውን ለብሶ ይተኛል። ደግሞ እንትን ነው ፈለገውን ለብሶ ይተኛል። እንደው እንበልና በአንቺ ብንሄድ አንቺን ሎጂክ እንቀበለው ብንል ሮማንቲክ ምን ማለት ነው? ኦኬ እኔ ለምሳሌ ሰንበዲ ቢጠራኝ በር ክፈት ተኝቻለሁ ልብሴን አውልቄያለሁ ሱሬን አውልቄያለሁ ብል እያባለኩ ነው ብልግና ነው ማለት ነው? ተናገርኩ ማለት ነው? በምንኛ ጫሜን ልብሴን አውልቄ ተኝቻለሁ ብልግና ነው ማን ነው ያለው? ማለት ጭንቅላታችሁ ኦብሰስድ አይሆን በዝሙት። እናንተ እኮ ሙስሊሞች ምንድነው እያንዳንዱን ነገር ሴክሹዋላይዝድ ስላደረጋችሁት የሚታያችሁ ነገር ሁሉ አንድ ሰው ተኝቻለሁ ልብሴን አውልቄያለሁ ካለ ዝሙት ነው። ትዝ ይላል በቀዳዳው ሰደደ አንጀቴ ማለት ቀዳዳው የት ነው ታዲያ? አንቺ ቀዳዳ ሲባል ቅድም እንዳሳየሽ ሀቢብ ቀዳዳ ውስጥ ብልታችሁን አስገቡ አስወጡ ሚል ስላለ ቀዳዳ ሚል ካያችሁ ስቲል አሁንም ትዝ ቢላችሁ ዝሙት ነው። ለምሳሌ እኔ ተኝቻለሁ ምናምን እያልክ እንትን አትበል። ሰንበዲ በሩና እንኳኳ ክፈትልኝ አለኝ። ከዛ ስላልሰማ ተኝቻለሁ ልቤ ግን ይሰማል ይነጥቷል ሚለኝን በከፊል እየሰማሁት ነው። አይኔ ግን አቅቶታል እንበል። ከዛ ለመክፈት በቀዳዳ ታገለ። መበርበሪያውን ነካ አልቻለም ሄደ። ተነስቼ ልከፍትን እኔ ደግሞ ሲታገል ስላየው ልከፍትለት ተነሳው እንበል። እሺ ውዴ ለምንድን ነው ሴት ቤት ሂዶ ያንኳኳው? እሺ ለምን ነበር? እመልስልሻለሁ ተረጋጊ። ከዛ ልከፍትለት ስል እሱ ግን ፈቀቅ ብሏል። አጣሁት አላገኘሁትም። ምንድነው ከዝሙት ጋር የሚያገናኘው? ምንድነው የሚያገናኘው? የሴት ቤት ስለሄደ ቀዳዳ ስላስገባ እሷ ደግሞ ምን አለች? ቆይ በመጀመሪያ እንደው አንቺ ባልሽው ሎጂክ እየተቀበልኩሽ ነው እየሄድኩ ያለሁት። አምላካችን ሴት ጋም ወንድ ጋም ብሎ ነገር የለውም። ምክንያቱም ገላትያ ምዕራፍ 3 ቁጥር 8 እንደሚናገረው ወንድ የለም ሴት የለም በክርስቶስ ሁላችን አንድ ሰው ነን። የእኛ ጌታ ሴቶችን የሚጸየፍ የሚንቃቸው አይደለም። ወንዶች ጋር ብቻ አዳምጭ። የእኛ አምላክ ድንገት ይመጣል። አዳምጪ ፕሊዝ። እነኛ ጥያቄ እንድትጠይቅልኝ ፕሊስ። ያ ጭንቅላት የሌለው አላህ ሴቶች ጋር ቢመጣ ደንግጣችሁ ተሸሽታላችሁ። ጭንቅላት ስለሌለው ስለሚያስፈራ ሆረር ስለሆነ ለሴቶችም አይደለም የሚገለጠው ለወንዶች ነው። የእኛ አምላክ ግን ነቅታችሁ ጠብቁ ይብሏል። ለሁሉም ነቅተው እንዲጠብቁ እንደውም ማቴዎስ ወንጌል ምዕራፍ 24 ላይ እነኛ መብራታቸውን አዘጋጅተው ቆይ አዳምጪ፣ ዘይታቸውን እዘው ልብሳቸውን አጥበው የሚጠብቁት ሴቶች ናቸው። ሴቶች አሉ ይቀበሉት ሙሽራውን። ስለዚህ በምሳሌ የተነገረ ነው። ትክክል። አይ ወንዶችን እንጂ ሴቶችን የሚባል አምላክ የለንም እኛ። ሴትንም የፈጠረ ወንዱንም የፈጠረው እሱ ስለሆነ እናንተ ሲመጣባችሁ እኛ ሴቶች ነን ሂድልን ልትሉት ትችላላችሁ። ምክንያቱም ጭንቅላት የሌለው እግር ብቻ አምላክ ስለሚቀፋችሁ ሴቶች ልፈሩ ስለምችሉ፣ ወንዶቹ ፈርጠም ያሉት ካልሆኑ እንዴት ነው እሱ አምላክ ነው ብለው ሊቀበሉት የሚችሉት? እሱንም ወንዶቹ የሚክዱት። አክቹዋሊ እኔስ እኛ ጋር ግን አልመለስክም፣ አልተገለጠም። እውነት አልመለስክም። የለም እና ተደበክ። እነዚህ ሰዎች ግን ከባድ ነው። ለማንኛውም መልካም አዳር። አይዳ በነገራችን ላይ ኢትዮጵያ ተደፈረች ቢባል ማህፀን አላት ብላ ነው የምትረዳው ማለት ነው። በቃ ከባድ ነው። ምንም ሜታፎሪክ የሚባል ነገር መውሰድ አይችሉም እና
ከባድ ነው። ኢትዮጵያ ተደፈረች ሊባል ይችላል እኮ። ኢትዮጵያ ድንግል ነች ተደፈረች ቢባል ሰው ነች ብሎ ልትረዳው ነው ማለት ነው። ሰው ኮንቴክስቱ ከእንደዛ አንጻር እንዴት ነው እሱማ ያወስዱት? ቀዳዳ በጅተህ ማንኛውንም ነገር ወሲብ አድርግ ከተባለ አብደላ ወይንም ሙሐመድ ዋታና ግሩኝ ደናደር አይወጣም። እንደ ኧረ አንተ ሰውዬ ውጣ። እኔ ቅድም እኮ ነው ያስወጣሁት ይሄንን አካውንት